ሰላም ጤና ይስጥልኝ። ውድ የተከበራችሁ የኔ ትዕግስት ዩቲዩብ ተከታታዮች ፋሚሊዎቼ እንደምን አላችሁ? እንደምን ከረማችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን ነው። ዛሬ ይዤላችሁ የመጣሁት ፊታችን በማዲያት የተቸገረን እህቶቻችን ካላችሁ ለእናንተ በጣም የሚጠቅም እጅግ ፍቱን የሆነ መድኃኒት ነው ይዤላችሁ የመጣሁት። ፊታችሁ ያለ እድሜው የተሸበሸበ እና ጠቋቁር ነገሮች ፊታችሁ ላይ ይወጣ ካለ በአጭር ጊዜ የሚያስወግድላችሁ ለአንድ ጊዜ ሰርታችሁ እስከ 15 ቀን የምትጠቀሙት ግብአት ነው ማሳያችሁ። እዚህ ጋር አንድ ድንች አለኝ። እኔ የምጠቀመው እዚህ ጋር ሙዝ አለ፣ ለጣጩን ነው የምጠቀመው። እዚህ ጋር ደግሞ ተልባ አለኝ እና ሌሎችም የማስገባቸው ግብአቶች አሉ። በመጀመሪያ ጊዜ የምጠቀመው የሙዙን ልጣጭና ድንቹን ነው። አብሬ እንዴት እንደምሰራ አሳያችኋለሁ። ተከታተሉኝ፣ ተጠቀሙበት። ይሄንን ቪዲዮ ስታዩ በመጀመሪያ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ በሙሉ በጣም አመሰግናለሁ። ክበሩልኝ ውዶቼ። እንደዚህ ከከተፍኩት በኋላ ምን ጨምራለሁ? ውሃ ጨምሬ ለ10 ደቂቃ አንተከትከዋለሁ። እንደሚታወቀው የሙዝ ልጣጭ በጣም በቪታሚኖች የበለጸገ ድንችም እንደዛው እና ደግሞ ተልባ ቪታሚን ሲ ያለው ፊታችንን ጥርት የማድረግና ልስልስ የማድረግ እንደ ህፃን ልጅ ድምሽሽ ነው የሚያደርግልንና ተጠቀሙት። በጣም ቀላል አሰራር ነው። በሁለት አይነት መንገድ ነው የምሰራው። እንገናኛለን። ይሄ ተንተክትኮ ሲያልቅ እንገናኛለን። አሁን እንደዚህ ሆኖ በስሎልኛል። ከዛን እንጨምራለሁ መፍጫ ላይ ማለት ነው። ውዶቼ አሁን እንደዚህ ፈጭቼዋለሁኝና ሁለት ቦታ አካፍለዋለሁ። አሁን እንደዚህ አዘጋጅቼ ከጨረስኩ በኋላ ምን እንሰራለሁ? አሁን ቅድም ያሳየኋችሁን ተልባ እፈጫለሁ ማለት ነው ውዶቼ። ተልባው እንደዚህ በደንብ መድቀቅ አለበት። አያችሁት? አሁን እዚህ ጋር አንድ ማንኪያ ጨምርበታለሁ ማለት ነው። ውዶቼ እዚህ ጋር ተልባ ፈጭቼ የቀዳሁት መስሎኝ እንትን ብዬ ነው ረስቼው ነው። እዚህ ጋር አንድ ማንኪያ ተልባ ጨምሬበታለሁ ቅድም ያሳየኋቸውን። እዚህ ጋር ደግሞ የወይራ ዘይት። ከዛን ይሄንን አንድ ላይ ማደባለቅ ማለት ነው። ፊታችሁን እንዴት እንደሚያጠራላችሁ የልጅ ፊት ነው የሚሰጣችሁ። የድሮ የልጅነታችሁ ተጠቀሙበት። ቤት ውስጥ በቀላል ነገር የሚገኝ ነው። ሰዓት አይፈጅም። ራሳችሁን ተንከባከቡ ውዶቼ። እንደዚህ አሪፍ አድርጌ ካቀላቀልኩት በኋላ ምን ታደርጋላችሁ መሰላችሁ? ለፊታችሁ በሚመቻችሁ እናንተ በሚል ሳሙና ትታጠቡና ይሄንን እላችሁ ላይ ድርቅ እስከሚል 1 ሰዓት እንደዚህ ታቆዩታላችሁ። በሁለት ሳምንት ውስጥ እናንተ በተከታታይ እንደዚህ ብትጠቀሙ እላችሁ ላይ ያለው ነገር ማዲያት፣ ሁሉም ነገር ሙልጭ ብሎ ነው የሚጠፋው። ተጠቀሙበት። ራሳችሁን ተንከባከቡ ውዶቼ። አሁን ደግሞ ይሄንን ያዘጋጀሁትን እንደዚች አይነት እቃ ውስጥ ክዳን ያላት እቃ ውስጥ ተጨምራላችሁ። በደንብ መከደን አለበት እንዳይበላሽ። ይሄ ከሳምንት በላይ ይበቃኛል። እንደዚህ ከደና አድርጌ ጨርሻለሁ። እንዴት እንደሚያምር። አሁን ደግሞ ወደ ቀጣው እሄዳለሁ። እዚህኛው ላይ ደግሞ መስኮፊ እጠቀማለሁ። ይሄ ቅባት ካላችሁ በጣም አሪፍ ነው ለፊት። በጣም ከምላችሁ በላይ ማለት ነው። ይሄንን ግማሽ የሾርባ ማንኪያ እጠቀማለሁ እና ደግሞ 1 የሾርባ ማንኪያ እጠቀማለሁ። እሺ ውዶቼ 1 የሾርባ ማንኪያ
አድርጌያለሁኝ። እዚህ ጋር ደግሞ ይሄንን እንትን በነገራችን ላይ ቪታሚን ሲ ካላችሁ መጠቀም ትችላላችሁ። እኔ ደግሞ ቪታሚን ሲ ስለሌለኝ ነው በአጋጣሚ ሬት መጠቀም ትችላላችሁ። ጄሉን ማለት ነው። ፍረሹን ካገኛችሁ መጠቀም ትችላላችሁ። ሶፉ እንዴት አባቱ እንደሚያምር እንደዚህ አይነት ነገር ግብአቶች ምንም አይነት ሳይድ ኢፌክት ስለሌላቸው ፊታችሁ ላይ ምንም አይነት ነገር ተቃራኒ ነገር የሚያመጣው ነገር የለም። ለምሳሌ አሁን እኔ አንዳንድ ክሬሞችን ገዝቼ ስጠቀም ፊቴ አላርጅ ካለበትና በጣም ያሳክከኛል፣ የፊቴ ቆዳ ይለዋወጣል። ግን እንደዚህ ቤት ውስጥ ያዘጋጀው ስጠቀም በጣም ለውጣለሁ። በጣም ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ ወዶቼ። እንደዚህ እያደረጋችሁ በቀላሉ ውጪ በብዙ ብር የሚገዛው በቤት ውስጥ ግን ስንጠቀምበት እንደዚህ ሀሪፍ ውህድ ነው የሚሰጠን። ምንም ኬሚካል ያልነካው ፍረሽ ነገር ነው። ድንቹ ከቤት ነው። ማንኛውም ቤት ደግሞ ሙዝ አይጠፋም። እንደዚህ አይነት ቅባቶችን ካገኛችሁ የጉሎ ቅባት ካገኛችሁ መጠቀም ትችላላችሁ። ይሄንን ፊታችሁን ማታ ማታ ራሱ ታጥባችሁ ማሳጅ ብታደርጉት በጣም አሪፍ ነው። በጣም ከምላችሁ በላይ የቡናንም ውጤት እንግዲህ እናንተ ታውቃላችሁ። እንኳን ለፊት ለፀጉር ራሱ ያለው እሱ ስትጠቀሙ የሚያሳየው ለውጥ በጣም ከፍተኛ ነውና ተጠቀሙበት ውዶቼ። ለቪዲዮ ጥራት በጣም ይቅርታ ጠይቃለሁ። በአንድ እጄ ስለምቀርጽ ነው ውዶቼ። ትረዱኛላችሁ ብዬ ተስፋ አለኝ። ይሄንን እኛው እንደ ቅድሙ ፊታችሁን ትጠብትሉና ድርቅ እስከሚልላችሁ ላችሁ ላይ ታቆዩታላችሁ። ከዛም በኋላ ለብ ባለ በቀዝቃዛ ውሃ ፊታችሁን ያለ ሳሙና መታጠብ። ከዛን ምን አይነት ልስላሴ ያለው ፊት እንደምታገኙ ከምሬ ነው የምላችሁ። እዩት እና በተረፈ አሁን ይሄንኛው ደግሞ ምን ተጨምራችሁ ንጹህ ዕቃ ላይ ተዳሙ ንፋስ አየር ማስገባ ላይ አዘጋጅታችሁ እዛ ውስጥ ትጨምራላችሁ። ይሄንን እንደዚህ በአንድ ቀን በተሰሩ ኦልሞስት ለ15 ቀን ለሳምንት ይጠቅማችኋል። ተጠቅሙበት ውዶቼ። በያላችሁበት እግዚአብሔር አምላክ ሰላማችሁን ያብዛላችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። የኔ ስደተኛ እህታችሁ ነኝ እና በርቱልኝ እህቶቼ። የመዳን ቤት የምትሰሩ እህቶች በርቱ፣ አይዟችሁ። በያላችሁበት እግዚአብሔር ያግዛችሁ። ሁሌም ቢሆን ለእናንተ ትልቅ ክብር አለኝ። የመዳን ቤት ሰራተኛ ስለሆንኩ ለመዳን ቤት ሰራተኞች በጣም ክብር አለኝ እና በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ፣ አከብራችኋለሁ።